ክላስ ላይ ያየናቸው አሉ። እነዚህን በመታገዝ ኤሌክትሮኒካል ኮሚኒኬሽኖች ማድረግ የሚችል የትኛውም ዲቫይስ ኢንፑት አድርጎ ዘን ስቶር አድርጎ ዘን ፕሮሰስ ፋይናሊ ደግሞ አውትፑት የሚያወጡ በአጠቃላይ ኮምፒውተር ብለን የጠራናቸው ኮንሴፕቶች አሉ። እዚህ ጋር እንደምታስታውሱት ኮምፒውተር ኢዝ ኤ ማሽን ዛት ፐርፎርም ታስክ ብለን ያስቀመጥነው አለ። ሌላው ኮምፒውተር ኢዝ አን ኤሌክትሮኒካል ዲቫይስ ካፔብል ኦፍ ኢንፑቲንግ ፕሮሰስ ኤንድ ስቶር ኤንድ አውትፑት ኢንፎርሜሽን የምንለው ነው። ኮምፒውተር የምንለው ኤሌክትሮኒካል ዲቫይስ የምንለው ነው። ጀስ ኤሌክትሪክ የሚጠቀም መሳሪያ ነው። ነገር ግን ከሌሎቹ ዲቫይሶች የሚለይበት አንዱ ምክንያት ኢንፑት ዘን ፕሮሰስ ስቶር አድርጎ ፋይናሊ አውትፑት ፕሮዲስ የሚያደርግልን ማሽኖች አሉ። ከሌላ መልቲ ፐርፐዞች አላቸው ማለት ነው እነዚህ ኮምፒውተር የምንላቸው ማለት ነው። እና በባለፈው ሳምንት ያንን ለማየት ሞክረናል። ሞደርን ኮምፒውተሮች የራሳቸው ረጅም ሃቭ ስፔንት ሎት ኦፍ ይር አድርገው አሁን ላይ ካለው ደረጃ ደርሰዋል። አሁን እስካለው ድረስ ከፍጥነት ከካፓሲቲ ያሉትን ለማየት ሞክረናል። ሌላው ደግሞ ሂስትሪ ኦፍ ኮምፒውቲንግ ቢጋን ያደረገበት ደግሞ ኦልሞስት ከታሪክ አመጣጡ ከመቼ ጀምሮ ነው ስለ ኮምፒውተር ኮንሴፕት ሀሳብ የጀመረው የሚለውን ከ1663 ጀምሮ ያለውን አይተናል። የመጀመሪያው እንደምታስበው 1623 ላይ እነዚህን አናሎግ ዲቫይሶችን ብቻ ይጠቀሙ እንደነበረና ከ1945 ወይ ደግሞ 1946 ላይ ላውንች ሆኖ ለዓለም ስፔሻሊ ወታደራዊ ለሆኑ ስራዎች እንደምንጠቀመው እንደነበረ ዲስከስ ለማድረግ ሞክረናል። ሌላው ኮምፒውተር ሃዝ ቱ ፓርትስ ብለናል። ኮመንሊ ኮምፒውተሮች ሁለት መሰረታዊ ክፍሎች አሏቸው። እነዚህ ሃርድዌር የምንለው ወይ ደግሞ ፊዚካል ፓርት ኦፍ ኮምፒውተር የምንለው ሃርድ የምንለው ደረቅ ወይ ደግሞ ቁስ የምንለው አካል ማለት ነው። እና ሌላው ሶፍትዌር ብለን የምንጠራቸው ኢንስትራክሽናል ፓርቱ ናቸው። እነዚህ ፕሮግራም የምንለው ሴት ኦፍ ኢንስትራክሽን ናቸው። ኢትስ ሶፍት ነው፣ ማየት መንካት አንችልም። ሶ ሴት ኦፍ ኢንስትራክሽን ኤሌክትሮኒካል ኢንስትራክሽኖችን ረን የምናደርግበት ፓርት አላቸው ማለት ነው ኮምፒውተር የምንለው። ሌላው ያየናቸው ስለ ኮምፖነንትስ ኦፍ ፐርሰናል ኮምፒውተር የምንላቸው ምን ፐርሰናል ኮምፒውተሩ ኮምፖነንት የምንለው ወይ አካል አላቸው ብለን ያስቀመጥናቸው ቲፒካሊ እዚህ ላይ ፊዚካል ማየት እንችላለን። እነዚህ ሞኒተር፣ ዲስክ ድራይቭ፣ ፍሎፒ ዲስክ፣ ላሰር ፕሪንተር የምንላቸው፣ ሚሞሪ፣ ስፒከር የምንለው፣ ሲዲሮም ድራይቭ፣ ኪቦርድ የምንላቸው፣ እነዚህ ደግሞ ሞደም የምንላቸው አጠቃላይ ኮምፖነንትስ ኦፍ ፐርሰናል ኮምፒውተር ብለን በባለፈው ሳምንት ዲስከስ ያደረግናቸው ናቸው። እዚህ ጋር ግን ቲፒካሊ ፐርሰናል ኮምፒውተር ኮምፖነንቶች በተወሰኑ ቱ ዲስፕሌይ ኤንድ ፕሪንት ኢንፎርሜሽን፣ ሞኒተር፣ ፕሪንተር የምንላቸው አንደኛው ማንዳቶሪ የምንላቸው እና ኦፕሽናል የምንላቸው ኮምፖነንቶች አሉ ለፐርሰናል ኮምፒውተሮች ማለት ነው። እና ለማየት ሞክረናል። ኢንፑት ኮማንድ ኤንድ ታስክ ኪቦርድ የምንላቸው፣ ሪትራይቭ ስቶር ኢንፎርሜሽን የሚያደርጉልን፣ ሲዲ ሮም ዲስክ ድራይቭ የምንላቸው፣ በአሁኑ ሰዓት ደግሞ እንደ ሃርድ ዲስክ ያሉትን እና ያለ ሌላው ኮሚኒኬት ዊዝ አዘር ኮምፒውተርስ የምናደርግባቸው ሞደም የምንለው ሞጁሌሽን ዲሞጁሌሽን አለ። አናሎግን ወደ ዲጂታልን ወደ አናሎግ የሚቀይርልን ዲቫይሶች አሉ ማለት ነው። ሌላው አመንግ ዘ ቤዚክ ኮምፖነንት ላይ ያስቀመጥ ነው። የመጀመሪያው ከቤዚክ ኮምፖነንት ላይ ከፐርሰናል ኮምፒውተር የምናየው እንደምትመለከቱት ሞኒተር የምንለው ነው። እዚህ ጋር ሞኒተር ኮመንሊ ሞኒተር ግድ ነው። ሶ ዲስፕሌይ ማድረግ ነው። ዩዝድ ቱ ዘ ሜን ፈንክሽን ኦፍ ሞኒተር ዩዝድ ቱ ዲስፕሌይ ኢንፎርሜሽን ነው ማለት ነው። ሌላው ሲስተም ዩኒት ለማየት ሞክረናል። ሲስተም ዩኒት ዩዝድ ቱ ፕሮሰስ ኤንድ ስቶር ኢንፎርሜሽን ብለን የወሰድናቸው እነዚህ ሲስተም ዩኒት ብለን ያስቀመጥነው ሙሉ ስርዓቱን ኮንትሮል አድርጎን የሚያስቀምጥልን ራም የምንላቸው፣ ፓወር ሰፕላይ የምንላቸው፣ ቦርድ የምንለው የሚይዘው በአጠቃላይ ሲስተም ዩኒት አለ። ሌላው ኪቦርድ ብለን ዲስከስ ያደረግናቸው ኮንሴፕቶች አሉ። ኪቦርድ ዩዝድ ቱ ኢንፑት ኤንድ ዳታ ኤንድ ኮማንድ ነው፣ ዳታ ለማስገባት እንዲሁም ደግሞ ኮማንድ ኢንስትራክሽን ለመስጠት የምንጠቀምበት እነዚህ ኪቦርድ የምንላቸው ዲቫይሶች እንደ ማንዳቶሪ በፊት ይጠቀም የነበረው ሲስተም ነው። አዲሽናል ኮምፖነንቶች ደግሞ ኦፕሽናሎች ናቸው። እነዚህ አትሊስት እንደ ኦፕሽናል ብለን አስቀምጠናቸዋል። ማውዝ የምንላቸው አሉ። ኢዝ አን ኢንፑት ዲቫይስ ዩዝድ ቱ ኮንትሮል አን ኦን ስክሪን ከርሰር ሰሌክት ሜኑ አይተም ኢን ሬንጅ ነው። ይህ ሰሌክት ለማድረግ የምንፈልጋቸውን ሴሎች፣ ግሩፖች በዶክመንት በተለያየ ሶፍትዌሮች ላይ ሰሌክት ለማድረግ የምንጠቀምባቸው ማውዝ የምንለው ኮምፖነንትስ ኦፍ ፐርሰናል ኮምፒውተር ብለን የምናስቀምጣቸው ናቸው። ያው ኢንፑት አውትፑት ኮመንሊ እያየን እንሄዳለን በሌላ ክላስ ላይ። ዞሮ ዞሮ እዚህ ጋር እንደ
ኦፕሽናል የመጡ ወይ ደግሞ አዲሽናል ናቸው ማለት። ሌላው ፕሪንተር የምንላቸው እነዚህ ዩዝድ ቱ ፑት ቴክስት ኦር ኢሜጅ ኦን ፔፐር ነው። እነዚህ ሃርድ ፔፐርን ለመስጣት የምንጠቀምባቸው ፕሪንተሮች አሉ። ሌላው ዲጂታል ካሜራ የምንለው በባለፈው ማይተና ዩዝድ ቱ ሜክ አን ኢሜጅ ጥቅሙ ኢሜጆችን ፕሮዲውስ ማድረግ ነው፣ ስቶር ማድረግ የሚችሉ እንደ ፍሎፒ ዲስክ፣ ሚሞሪ ካርድም የምንላቸው እነዚህ ኦፕሽናሎች ናቸው ማለት ነው። ፍሎፒ ዲስክ የምንለው ኦልሞስት የድሮ ኮምፒውተሮች ላይ ናቸው፣ ከገበያ ወጥተዋል ሚሞሪ ካርዶች። ሌላው ስፒከር ብለን ያየነውም ኮንሴፕት አለው በባለፈው ክፍላችን። ስፒከር ኢዝ አን አውትፑት ዲቫይስ ዛት ጊቭስ ሳውንድ ነው፣ ጀስት ፕሮዲውስ ሳውንድ የሚያደርግልን ነው ፍሮም ሲስተሙ ላይ ከሲስተም ዩኒት የሚመጣውን ለእኛ ለዩዘርስ እንድንሰማ የሚያስችለን ነው። ሌላው ስለ ዳታ ፕሮሰስ ብለን ያስቀመጥነው ዳታስ እንዴት ነው ፕሮሰስ የሚደረገው፣ ኦብጀክቲቭ ውስጥ ምንድን ነው ዳታ ፕሮሰስ ላይ ያየ ነው። አንድ ኮምፒውተር ላይ ዳታ ፕሮሰሲንግ አለ ስንለው ምንድን ነው ጌቲንግ ዘ ራይት ኢንፎርሜሽን አት ዘ ራይት ታይም ያልነው አለ። ስለዚህ እነዚህም ትክክለኛን መረጃ በትክክለኛው ሰዓት ማግኘት የምንችልበት እንደ ክራይቴሪያ ብለን ያስቀመጥነው ዳታ ፕሮሰሲንግ አለ ብለን ካስቀመጥን አኪሬሲ መኖር አለበት፣ ሪዛልቶች ሁልጊዜ ትክክለኛ መሆን መቻል አለበት። ታይም ላይንስ የምንለው ፍጥነት ስፒድ ብለን ያስቀመጥነው ሪዛልቱ ሪዛልት ፕሮዲውስ ዳታ መስት ቢ አፕሮፕሪየት መሆን መቻል አለበት፣ ሚኒንግፉል መሆን አለበት። ይሄም ለዩዘሩ ትክክለኛ የሆነ ዳታ ፕሮዲውስ ማድረግ መቻል አለበት ብለን ዲስከስ ያደረግነው አለ ኮመንሊ ማለት ነው። ሌላው ካራክተሪስቲክስ ኦፍ ኮምፒውተር ላይም ስንመጣ ምን ካራክተሪስቲክስ ኦፍ ኮምፒውተሮች አሉ፣ የኮምፒውተር ባህሪ ዋይ ኮምፒውተር ቱ ቢ ፓወርፉል ብንባል ኮመንሊ የመጀመሪያው ስፒድ ነው። ዓለም ላይ አሁን ኮምፒውተር ብለን እንድናወራ ያስቻለን አንዱ የኮምፒውተር የሚሰራቸው ስራዎች ስፒድ ነው። ኢት ኢዝ ፋስት ኤንድ ዳታ ፕሮሰሲንግ የማድረግ ስራ አለው ከላይ ያልናቸውን ማለት። ሌላው አኪሬሲ፣ ሪላያቢሊቲ፣ ማሲቭ ስቶሬጅ እነዚህ በሙሉ አኪሬሲ ሪዛልቱ ሁልጊዜ ትክክለኛና እውነት መሆን አለበት። ዱሬቢሊቲው፣ ስቶሬጅ ካፓሲቲው ብለን ያስቀመጥናቸው በጣም ብዙ ካራክተሪስቲክስ ኦፍ ኮምፒውተሮች አሉ። እኛ ኮመንሊ ኢንትሮዳክሽን አትሊስት እነዚህ ቤዚክ ናቸው ብዬ ያስቀመጥኳቸው ናቸው። ሌላው ዩዝ ኦፍ ኮምፒውተርም ምንድን ነው? ሌላው ዩዝ ኦፍ ኮምፒውተርስ ኮመንሊ ምን ጥቅሞች አላቸው ብለን ያስቀመጥነው አለ። ዊዝ አዘር አፕሊኬሽን በመሆን ኮምፒውተር ዩዝድ ጥቅማቸው አንደኛ ቱ ሲስተማቲካሊ ስቶር ኤንድ ኩዊክሊ ሪትራይቭ ዳታ ማድረግ የሚችሉ ናቸው። በቀላሉ ዳታዎቻችንን ያስቀመጥነውን ዳታ ማስቀመጥ የምንችልበት ደግሞ በፈለግነው ሰዓት ማግኘት የምንችልበት አለው። ሌላው ቱ ኮንትሮል ስፔስ ቬሂክል ዊፖንስ ያልናቸው እነዚህ ማሽኖችን ኮንትሮል ለማድረግ የሚያስችለን ጥቅም አለው ብለን አስቀምጠናል። ቱ ዲዛይን ቢልዲንግ ብሪድ ማሽን ብለን የወሰናቸው ኢን ስኩል ላይ ለምሳሌ ቱ ግሬድ ኤግዛሚኔሽን ኢን ኮሌጅ ዩኒቨርሲቲ ኤንድ አዘር ስኩልስ ብለን የወሰደ በዩኒቨርሲቲ በኮሌጆች ላይ እነዚህ በአጠቃላይ ትምህርት ስርዓቱን በሙሉ በኮምፒውተር ላይ ማድረግ የምንችልበት አለ። ኦንላይን ደግሞ ሌላ ኢንተርቴን ማድረግ ብንፈልግ ቱ ፕሌይ ጌምስ፣ ላይቭ ቻት፣ ፑል ኤንድ ሶ ኦን የሆኑ ነገሮችን ረን ማድረግ የምንችልበት ሲስተም አለ ማለት። ሌላው ቱ ኤክስቼንጅ ኦል ኦቨር ዘ ወርልድ ኤንድ ሞር አዘርስ ይላል። ኮላቦሬሽንን እንድንሰራ መረጃዎች እንድንለዋወጥ የሚያስችለን ፕላትፎርም አለው ማለት ነው። እነዚህ በአጠቃላይ በባለፈው ክላስ ያየ ነው። ዛሬ ቻፕተር 2 ላይ የምናያቸው ኮመንሊ ኮምፒውተር ክላሲፊኬሽን እያየን እንሄዳለን ማለት። እነዚህ የኮምፒውተር ክላሲፊኬሽኖች ወይ ደግሞ ኮምፒውተሮች አይነቶቹስ ምን ይመስላሉ? ኮምፒውተር ታይፖች አሉ። እነዚህ አይነቶች የኮምፒውተር አይነቶች ምንድን ናቸው፣ በምንስ ይከፋፈላሉ የሚለውን እያየን እንሄዳለን ማለት ነው። የመጀመሪያው ኮምፒውተር ክላሲፊኬሽን ላይ ስንመጣ ኮምፒውተር አር ክላሲፋይድ ኢንቱ ቱ ቤዝድ ኦን ዜር ሳይዝ እና ፐርፐዝ አለ። በሁለት አይነት መንገድ ማለት ነው። ኮምፒውተሮች በሁለት ይከፈላሉ ማለት ነው። የመጀመሪያቸው በመጠናቸው ብለን የምናስቀምጠው ሳይዝ ስንል መጠን ነው። ስለዚህ ከትልቅ ወይ ደግሞ ትንሽ ብለን መከፋፈል እንወስዳለን ማለት ነው ኮምፒውተሮቹን ማለት ነው። ሌላው በሚሰጡን ጥቅም ዜር ፐርፐዝ ደግሞ እያየን እንሄዳለን ማለት ነው። ስለዚህ ኮምፒውተር ክላሲፊኬሽናችን በሁለት ይከፈላል ማለት ነው። የመጀመሪያው ቤዝድ ኦን ሳይዝ ኤንድ ዜር ፐርፐዝ ይሆናል ማለት ነው። ቤዝድ ኦን ሳይዝ ላይ ስንመጣ እዚህ ጋር እንደምትመለከቱት የመጀመሪያው ቤዝድ ኦን ሳይዝ ላይ የተቀመጠው ከመጠናቸው አንጻር በማይክሮ ኮምፒውተር የምንላቸው አሉ። ማክሮ ኮምፒውተሮች የምንላቸው ወይ ደግሞ ሱፐር ኮምፒውተር ብለን የምንጠራቸው ናቸው። እነዚህ በጣም ትልቅ ኮምፒውተሮች ሲሆኑ እጅግ የተወሳሰቡ ስራዎች the largest ኮምፒውተሮች ናቸው። It's perform highly complex and time consuming computation that are used heavily in both pure and applied research by scientists, large business and the military ብሎ ያስቀምጥልናል። እነዚህ በአብዛኛው
ሳይንቲስቶች ወይ ደግሞ እነዚህ ጥናታዊ ስራዎች የሚሰሩ ለንግድ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ ወይ ደግሞ ሚሊተሪ ዘርፍ ውስጥ ላሉ አካላቶች የሚሰራ ነው። ምክንያቱም በጣም ትልቅ ሲሆን ትልልቅ ስራዎችን ወይ ደግሞ ውስብስብ ስራዎችን እንድንሰራ የሚያስችለን ማክሮ ኮምፒውተር የምንለው ቤዝድ ኦን ሳይዝ አለ ማለት ነው። ሌላው ሜን ፍሬም ኮምፒውተር የምንላቸው ደግሞ አሉ። ሜን ፍሬም ኮምፒውተር የምንላቸው እዚህ ጋር it is usually shared by multiple users through series of interconnected computer የምንላቸው አለ። እነዚህ ምንድነው ጀስት በብዙ ሰዎች አክሰስ ሊደረግ የሚችሉ ማለት በጋራ ሊጠቀሟቸው የሚችሉ ሜን ፍሬም ኮምፒውተሮች ናቸው። ኦልሞስት ከማክሮ ኮምፒውተሮች ትንሽ ከሳይዛቸው የሚቀንሱ ናቸው። ሶ እርስ በርሳቸው የተገናኙ ወይ ደግሞ የተያዙ ኮምፒውተሮች ናቸው ማለት ነው። ሶ ከሳይዝ አንፃር ሜን ፍሬም ኮምፒውተር ከማክሮ ኮምፒውተር ያንሳል ማለት ነው። ሶ ታስካቸውም በዛው ልክ ማለት ነው። ሌላው ሚኒ ኮምፒውተር የምንላቸው ነው። it is a smaller mini frame type ይላል። እነዚህም በጣም ከሜን ፍሬም ኮምፒውተሮች ያነሱ የምንላቸው አነስተኛ ወይ ደግሞ የኮምፒውተር አይነቶች ሆኖ ቤዝድ ኦን ሳይዝ ሆነው ከሜን ፍሬም ኦር ደግሞ ከማይክሮ ኮምፒውተር ያነሱ የምንላቸው ማለት። ሌላው ማይክሮ ኮምፒውተር የምንላቸው ደግሞ ፒሲ ነው። ስፔሻሊ እኛ በተለምዶ እንደምታውቁት ይሄንን ነው ማክሮ ኮምፒውተሮችን እንጠቀም። ኢት ሰርቪስ ኦንሊ ዋን ፐርሰን አት ኤ ታይም ማለት ነው። ይሄ ማለት በአንድ ጊዜ አንድ ሰው ብቻ የሚገለገልበት የኮምፒውተር አይነቶች ናቸው እነዚህ ማይክሮ ኮምፒውተር የምንላቸው። ያኛው ማክሮ ነው፣ ይሄ ማይክሮ ኮምፒውተር የምንለው ፒሲ የምንለው ፐርሰናል ኮምፒውተር ብለን እንጠራዋለን። ከታች እዚህ ጋር ፒሲ የምንለው ፐርሰናል ኮምፒውተር this name was adopted by IBM የምንላቸው እነዚህ የመጀመሪያ ኮምፒውተሮች ፋብሪኬትድ የሚያደርጉ ካምፓኒዎች ናቸው። IBM ኢንተርናሽናል ቢዝነስ ማሽን የምንላቸው the largest or the biggest manufacturer of computers to describe the first ዴስክ ሳይዝ ኮምፒውተር ኢን 1975 ላይ ዲዛይን ያደረጉ ናቸው። እነዚህ በጠረጴዛ ላይ አስቀምጠን የምንጠቀማቸውን ኮምፒውተሮች ማምረት የቻለ ድርጅት ወይ ካምፓኒ ብለን መጥቀስ እንችላለን። 1975 ላይ IBM የምንላቸው ማለት ነው። ኮመንሊ ማይክሮ ኮምፒውተሮች ፒሲ የምንላቸው ደግሞ ታይፕ አላቸው ወይ ደግሞ የማይክሮ ኮምፒውተሮች አይነቶችስ ምንድን ናቸው? ኮመንሊ የምናውቃቸው ታይፕስ ኦፍ ማይክሮ ኮምፒውተርስ የምንለው ዲስክቶፕ ሲባል እንሰማለን። እነዚህ ታይፕስ ኦፍ ኮምፒውተር ዲዛይን ቱ ፊት ዘ ፊዚካል ዴስክ ይላል። ሶ ይሄ ምንድነው? ጠረጴዛ ላይ ሆነን ኮምፒውተሩ የምንሰራው የኮምፒውተር አይነት ማለት ነው። በጠረጴዛ ላይ ሰዎች ኮምፒውተራቸውን አስቀምጠው የሚሰሩበት ዲስክቶፕ ብለን እንጠራዋለን ማለት ታይፕስ ኦፍ ማይክሮ ኮምፒውተርስ ነው ማለት ነው። ሁለተኛ ላይ ላፕቶፕ ብለን ያስቀመጥነው ታይፕስ ኦፍ ፖርቴብል ኮምፒውተር ዲዛይን ቱ ፊት ኤሪያ ላይክ አወር ላፕ ይላል። ይሄም ኮመንሊ ታፋችን ላይ አድርገን የምንሰራው የኮምፒውተር ዲዛይን የተደረገ ነው ማለት ነው። በተወሰነ ወይ ደግሞ በትንሽ በጠባብ ቦታ ላይ ሆነን ስራዎችን እንድንሰራ የሚያስችል የማይክሮ ኮምፒውተር ታይፕ ነው ማለት ነው። ሌላው ፓልም ቶፕ ሲባል እንሰማለን። ይሄም just the smallest portable personal computer designed to fit our palm ይላል። ይሄ መዳፋችን ላይ ሆነን ስፔሻሊ ካልኩሌተር የሚያክል ሳይዞች ያላቸው ናቸው። ስለዚህ መዳፋችን ላይ አድርገን ስራዎችን ልንጠቀምበት ወይ ደግሞ ልንሰራበት የምንችለው አይነት ነው ማለት። ስለዚህ ከላይ ቤዝድ ኦን ሳይዝ በአራት እንከፍላለን ማለት ነው። ማክሮ ኮምፒውተር የምንለው ሜን ፍሬም እና ሚኒ ኮምፒውተር የምንላቸውና ማይክሮ ኮምፒውተር የምንለው በአብዛኛው እኛ እዚህኛው ላይ ነን የምንጠቀመው። እነዛ ከኮስትም ከፐርፎርማንስም ከፍ ያሉ ናቸው። ሶ ሌላው ቤዝድ ኦን ዴር ፐርፐዝ ከፐርፐዝስ አንጻር እንዴት እንከፍላለን? ከሚሰጡን ጥቅም አንጻር ለሁሉም ጥቅም የሚውሉ የኮምፒውተር አይነቶች ናቸው እነዚህ ከፐርፐዝ አንጻር ማለት ነው። እና እዚህ ላይም ስናይ የመጀመሪያው ቤዝድ ኦን ዴር ፐርፐዝ ላይ ስፔሻል ፐርፐዝ የምንላቸውና ጀነራል ፐርፐዝ የምንላቸው በሁለት እንከፍላለን ማለት ነው። ስፔሻል ፐርፐዝ የምንለው it is designed to perform only one task, for example ካልኩሌተር የምንላቸው። ስፔሻል ፐርፐዝ የምንላቸው at a time የተወሰነ ስፔሲፊክ ታስክ ብቻ ሊሰሩ የሚችሉ የኮምፒውተር አይነቶች አሉ። ለምሳሌ ATM የምንለው ካልኩሌተሮች የምንላቸው የተወሰኑ ስራዎች ብቻ የሚሰሩ ቤዝድ ኦን ዴር ፐርፐዝ ሲቀመጥ ማለት ነው። እና ስፔሻል ፐርፐዝ የምንለው አለ። በሁለተኛ ደረጃ ደግሞ ጀነራል ፐርፐዝ ነው። it is designed to perform all tasks, for example ፐርሰናል ኮምፒውተር መውሰድ እንችላለን። እኛውን ቤዝድ ኦን ዴር ፐርፐዝ የምንጠቀመው ጀነራል ፐርፐዝ ማለት ነው። ሙዚቃ ማድመጥ፣ የተለያዩ ስራዎችን ግራፊክስ ልሰራ እችላለሁ፣ ቪዲዮ ኤዲቲንግ ልሰራ እችላለሁ። እነዚህም በሙሉ ቤዝድ ኦን ዴር ፐርፐዝ ላይ ጀነራል ፐርፐዝ እናስቀምጣቸዋለን ማለት ነው። ምክንያቱም
ከላይ ያሉት አንድ አይነት ስራዎችን የመስራት ነገሮች ያበዛሉ። የተወሰነን ስራ ብቻ ድግግሞች በማድረግ ኤቲኤም ለምሳሌ መውሰድ ትችላላችሁ። ጀነራል ፐርፐዝ ላይ ደግሞ ስንመጣ እነዚህ የተሻለ እኛ አሁን ላይ የምንሰራው እኔ እየተጠቀምኩበት ያለው እዚህ ጋር ይሄ በሙሉ ጀነራል ፐርፐዝ የምንጠቀመው የኮምፒውተር አይነት ነው። ሶ ቤዝድ ኦን ዴር ፐርፐዝ በሁለት መክፈል እንችላለን ማለት ስፔሻል ፐርፐዝ ዘን ጀነራል ፐርፐዝ ብለን እናስቀምጣለን ማለት ነው። ሌላው ዛሬ የምናየው ኮምፒውተር ነምበር ሲስተም ኤንድ ዳታ ሪፕሬዘንቴሽን ነውና እዚህ ላይም ስለ መረጃ እንዴት በኮምፒውተር ውስጥ የሚሰራበት መንገድ እንዴት ነው፣ ኮምፒውተር ነምበር ሲስተሞች አሉ፣ ሶ ዳታ እንዴት ሪፕሬዘንት ይደረጋል የሚለውን እያየን የምንሄደው ክላስ ይሆናል ማለት ነው። ሶ ከዲፊኒሽኑ ስንጀምር ነምበር ሲስተም and numerology is study of numbers since information on the computer is represented by the combination of numbers 0 and 1 we must know the type of number system የሚላል። ይሄ ያው ኑሜሮሎጂ የምንለው ስለ ቁጥር የሚያጠና ያው ራሱን የቻለ ሳይንስ ነው። ስለዚህ በኮምፒውተር ውስጥ መረጃ የሚቀመጠው በቁጥሮች ስለሆነ ስለዚህ ሰዎች እንዴት እንደሚሰራ ለማወቅ የመጀመሪያ ስለ ነምበር ሲስተሞች ማወቅ ይጠበቅብናል ማለት ነው። መረጃው እንዴት ይቀመጣል፣ እንዴት አሳይን ይደረጋል የሚለውን ኮምፒውተር ላይ አሁን እኛ እዚህ ጋር ጽሁፎች እናያለን፣ ሳውንዶች አሉ ወይ ደግሞ ኢሜጆች አሉ። እነዚህ በሙሉ ኮምፒውተር እንዴት አድርጎ ነው የሚሰራው፣ የኮምፒውተር ሲስተሙ እንዴት አድርጎ ዳታዎችን ፕሮሰስ ማድረግ ይችላል የሚለውን እያየን እንሄዳለን። there are 4 type of number system የሚል አለ። እዚህ ጋር የምናየው አራት አይነት ቁጥሮች አይነቶች አሉ ማለት ነው። there are 4 type of number system። የመጀመሪያ commonly decimal number system የምንላቸው አለ፣ numbers to the base 10 የምንላቸው ማለት ነው። የመጀመሪያው number to the base 10 በቤዝ 10 የሚቀመጡ አለ። ሶ እነዚህ decimal number የምንላቸው ደግሞ numbers 0 up to 9 ያሉት ቁጥሮችን ሪፕሬዘንት ያደርጋል። ኮመንሊ ሂውማን ነምበርስ ብለን እንጠራቸዋለን። በአብዛኛው ዴሲማል ነምበር ሲስተምን ሂውማን ነምበርስ ብለን እናስቀምጣለን። ሁለተኛ ላይ የምናገኘው ባይናሪ ነምበር ሲስተሞች አለ ብለን እናስቀምጣለን። ነምበር ቱ ዘ ቤዝ 2 ማለት ነውና ቤዛቸው በሁለት የሚቀመጥ ባይናሪ የምንለው 2 ነው። ሶ ዴሲማል የምንለው ደግሞ 10 ነው። ዛት ሚንስ ከ0 እስከ 9 ያለው አጠቃላይ ሴቱን ብዛት አሴ ቤዝ እንጠቀማለን። ሶ እዚህኛው ላይ ስንመጣ ግን numbers to the base 2 የሚል አለ። ሁለተኛ እንደ ዲፊኒሽን ያስቀመጥነው ባይናሪ ነምበር ሲስተም numbers in the combination of only 0 and 1 ነው ማለት ነው። ኮምባይኔሽን ኦፍ የሚሆነው ነምበሩ ሁልጊዜ በ0 እና በ1 ነው። ነገር ግን በዴሲማል ነምበር ሲስተም ኮምባይኔሽናቸው የሚሆነው ከ0 እስከ 9 ይሆናል ማለት ነው። ያ ማለት በቤዝ 10 የሚቀመጥ ከሆነ ማለት ነው። ሌላው ኮምፒውተር ነምበር ሲስተም እንላቸዋለን። እነዚህ ኮምፒውተር ነምበር ሲስተም ብለን እንጠራቸዋለን፣ ባይናሪ ነምበር ሲስተም የምንለው። በሶስተኛ ደረጃ ነምበር ሲስተም ታይፕ ላይ ስንመጣ ኦክታል ነምበር ሲስተም የምንለው አለ። ነምበር ቱ ዘ ቤዝ 8ቶች ናቸው። እነዚህ ቤዝ 8ቶች ናቸው። ሶ ዘ ኮምባይኔሽን ኦፍ ቤዝ 8 የሚሆነው ከ0 እስከ 7 ያለው ቁጥር ብቻ ይሆናል። ነምበርስ ኢን ዘ ኮምባይኔሽን ኦፍ only 0 1 2 3 4 5 6 7 ብቻ ይይዝልናል ማለት። ሌላው ሄክሳ ዴሲማል ነምበር ሲስተም የምንላቸው አሉ። ኮምፒውተር ላይ ዳታዎችን መረጃው የምንላቸው ነገሮች በሙሉ እንዲሰራ ካስፈለገ እነዚህ ነምበር ሲስተሞች መኖር መቻል አለባቸው ማለት ነው። ሶ ሄክሳዴሲማል ነምበር ሲስተም ላይ ስንመጣ number to the base 16 ይሆናል። so numbers in the combination of only 0 up to 9 then a b c d e f ይሆናል ማለት ነው። እዚህ ጋር 10 11 12 13 14 15 ማለት ነው በሄክሳ ዴሲማል ሪፕሬዘንት ወይ ደግሞ አሳይን የሚደረገው ማለት ነው። ሌላው ዳታ ሪፕሬዘንቴሽን ላይ ስንመጣ እዚህ ላይ የምናያቸው እንዴት ነው ዳታ ሪፕሬዘንት የሚደረግ ኮምፒውተር ውስጥ የመረጃ አሰራሩ ምን ይመስላል የሚለውንም እያየን እንሄዳለን። ሶ ዳታ ሪፕሬዘንቴሽን ኢንፎርሜሽን ኮምፒውተርስ ኢዝ ሪፕሬዘንትድ ባይ ዘ ኮምባይኔሽን ኦፍ 0 and 1 ይሆናል ማለት ነው። ኮምፒውተር ውስጥ መረጃ የሚቀመጠው በአንድ እና በዜሮ ወይ በዜሮ እና በአንድ ብቻ ይሆናል ማለት ነው። ስለዚህ ኪቦርድ ላይ ያሉ ሌተሮች ሊሆኑ ይችላሉ። እዚህ ጋር የምናያቸው ኮምፒውተር ሲስተም ፍሪኩዌንትሊ ፕሮሰስ ዴሲማል ነምበር፣ ኦክታል ነምበር፣ ሄክሳዴሲማል፣ ኢንባይናሪ እነዚህ በሙሉ ኢንባይናሪ ኢንተርምስ ነው ሪፕሬዘንት የሚያደርጉ። ለምሳሌ ፊደላቶች ከኤ እስከ ዜድ ሊሆን ይችላል፣ ቁጥሮች ከ0 እስከ 9 እንዲሁም ምልክቶች የምንላቸው እነዚህ በሙሉ ኮምፒውተር ላይ
ወደ ባይናሪ ቁጥር መቀየር መቻል አለበት ማለት ነው። ሲስተሙ ኮምፒውተር ላይ ያልነው ኮምፒውተር ነምበር ሲስተም ስንል ቤስቱን ይሆናል ማለት ነው። ስለዚህ ኢንፎርሜሽን ሁልጊዜ መረጃዎች ኮምፒውተር ላይ የሚቀመጡት በ0 እና 1 ነው ማለት ነው። ሌላው ዩኒት ኦፍ ኢንፎርሜሽን ኢን ኮምፒውተር ሲስተም የምንለው እናያለን። የመረጃ መለኪያዎች ውስጥ ምንድን ናቸው? ዳታው እንዴት ይለካል? ዩኒት ኦፍ ኢንፎርሜሽን ኢን ኮምፒውተር ሲስተም የምንለው በኮምፒውተር ውስጥ እንዴት ነው መረጃዎች መለካት የምንችላቸው? ስለዚህ እነዚህን እያየን እንሄዳለን። እነዚህ ዩኒት ኦፍ ኢንፎርሜሽን ኢን ኮምፒውተር ሲስተም የምንለው መረጃ ወይ ደግሞ ኢንፎርሜሽን የምንላቸውን በኮምፒውተር ውስጥ እንዴት በምን መንገድ እንለካቸዋለን ወይ እንገልጻቸዋለን የሚለውን እናያለን። የመጀመሪያው ቢት የምንለው በኮምፒውተር ውስጥ መረጃን የሚለካልን ነው ማለት ነው። እንደ አንዳንዴ ዩኒት ኦፍ ኢንፎርሜሽን ኢን ኮምፒውተር ሲስተም የምንለው ቢት ሪፕሬዘንትድ ባይ ዘ ነምበር 0 and 1 which correspond to state on end of true and false or yes or no የምንለው። እነዚህ ምንድነው? ዜሮን ወይንም አንድን ብቻ ቁጥሮች አሳይን በማድረግ ኮምፒውተራችን ላይ የሚመጡ ማንኛውንም መረጃ በቢት ፎርም ያስቀምጥልናል፣ ኦን በማድረግ ኦር ደግሞ ኦፍ በማድረግ ማለት ነው። ስለዚህ እዚህ ጋር ያለው ቢት ሁል ጊዜ ሪፕሬዘንት የሚያደርግልን ዜሮን እና አንድን ይሆናል ማለት ስሞለስት ዩኒት ኦፍ ኢንፎርሜሽን ኢን ኮምፒውተር ሲስተም ከተባለን ቢት ይሆናል ማለት። ያ ማለት ትንሹ መለኪያ ማለት መረጃዎች መለኪያው በኮምፒውተር ውስጥ ትንሹ መረጃ መለኪያ ብንባል ቢት የምንለው ነው። ሪፕሬዘንት የሚደረገው ደግሞ በዜሮ እና በአንድ ይሆናል። ኦር ትሩ ኦር ፎልስ ኦር ደግሞ ኦን ኦፍ ብለን ምንጠራው የስ ኦር ኖ ብሎ ያስቀምጥልናል ማለት ነው። በሁለተኛ ደረጃ የተቀመጥነው ባይት የምንለው መረጃ የምንለካበት አለ። ኮምፒውተር ውስጥ መረጃዎች የምንለካበት ባይት የምንለው አለ። ኢዝ ግሩፕ ኦፍ 8 ቢት ማለት ነው። ግሩፕ ኦፍ 8 ቢት ነው የሚሆነው ማለት ነው። ስለዚህ ላይ ቢት አለን the smallest unit of information in computer system ብለን ያስቀመጥነው አለ። ባይት ስንመጣ ደግሞ እነዚህ ግሩፕ ኦፍ 8 ቢቶች ይሆናሉ። ያ ማለት 8 ይሆናል ማለት 8 0 ወይ ደግሞ 8 1 ሪፕሬዘንት የሚያደርግልን 1 byte ይሆናል ማለት ነው። እዚህ ጋር is a group of 8 bit የምን the value that a byte can take one range between 8 0 ሊይዝ ይችላል in decimal notation or ደግሞ 8 1 ማለት ነው በባይናሪ ፎርማት። በዴሲማል ፎርማት ደግሞ 255 ይሆንልናል። ዴሲማል ፎርማት እዚህ ላይ 0 ይሆናል ማለት this means that a byte can represent 20 to the power of 8 ይሆናል ማለት ነው። እዚህ ጋር to the power of 8 ይሆናል ማለት ነው። to the right power ማለት ሁሉ ጊዜ to the power of 8 possible the possible ስቴታችን የሚሆነው ከ0 እስከ 255 ያለውን to the power of 8 ሴት ያደርግ ሪፕሬዘንት የሚያደርግ to the power of 8 ይሆናል። ይሄ to the power of 8 ነው የሚሆነው ማለት ነው። ሬንጁም ስንት ይሆናል? 255 ማለት ነው። እዛ ላይ የምናስቀምጥ ዳታ ሪፕሬዘንት የሚያደርገን ከ0 እስከ 255 ያለው ብዛት አጠቃላይ 256 ይሆናል ማለት ነው። እዚህ ጋር በዛ ኮንሴፕት እንረዳለን ማለት ነው። ሌላው እዚህ ጋር ስንመጣ 1 ባይት ቅድም እንዳለው ግሩፕ ኦፍ 8 ቢት ብለናል ማለት 1 ባይት 8 ቢትን ሪፕሬዘንት ያደርግልን። ሌላው 1 ባይት ኢኩቫለንት ቱ 1 ካራክተር ማለት ካራክተር የምንላቸው ኮምፒውተር ላይ ሌተር ሊሆኑ ይችላሉ ከኤ እስከ ዜድ ያለው ነምበር ስንል ደግሞ ከ0 እስከ 9 ያለ ኤኒ ኮምባይኔሽን ያለው ይሆናል። ሌላው ስፔሻል የምንለው ስፔሻል ካራክተሮች ሊሆን ይችላል ሃሽ፣ ኩዌሽን ማርክ፣ ፕላስ ሳይን የምንላቸው በአጠቃላይ እነዚህንም ይይዝልናል ማለት። ሌላው 1 ኪሎ ባይት የምንለው 1 ኪሎ የምንለው ኪሎ ስንል 1000 ነው። ኮምፒውተር ላይ ግን በዛ ስቴትመንት ውስጥ አይደለም የምንሄደው 1 ኪሎ ኢኩቫለንት ቱ ስንት ይሆናል ማለት 1024 ባይትስ ብለን ነው ሪፕሬዘንት የምናደርገው ማለት ነው። ሌላው 1 ሜጋባይት ኢኩቫለንት ቱ እዚህ ጋርም ስንመጣ 1024 ኪሎ ባይት ብለን እናስቀምጣለን። ወይ ደግሞ ወደ ባይት ስንቀይረው ኢኩቫለንት ቱ ስንት ይሆናል? 1024 ሲባዛ በ1024 ባይት አድርገን ነው ስንሰራ። አሁን ጥያቄዎች አሉ እንሰራለን። ብዙ ጥያቄዎች በእነዚህ ቤዝድ ሆነን እየሰራን ነው የምንሄደው። ምክንያቱም ኮንቨርት ማድረግ ስኪል ሊኖርብን ይገባል። ምክንያቱም አንዱ ነምበር ሲስተም ለምሳሌ ባይናሪ ወደ ዴሲማል ወደ ባይናሪ ሊሆን ይችላል፣ ኦክታል ወደ ሄክሳዴሲማል እነዛን የምንሰራባቸው ክፍሎች አሉ፣ እያየን እንሄዳለን። ለአሁን ግን አትሊስት እዚህ ጋር ያሉትን እያየን እንሄዳለን። ሌላው 1 ጊጋባይት ምን ያህል ሜጋባይት የሚለውን 1024 ሜጋባይት ይዝልናል። እዚህ ጋር ወደ ባይት ኮንቨርት እናደርገው ደግሞ ስንት ይሆናል ማለት ነው? ቱ ዘ ፓወር ኦፍ ስንት ይሆናል ማለት ነው?
ቱ ዘ ፓወር ኦፍ 30 ማድረግ እንችላለን ማለት ነው። እዚህ ጋር 1024 ሲባዛ በ1024 ሲባዛ በ1024 የሚለው ማለት ነው። እነዚህ በቀላሉ እየለመድናቸው ስንመጣ ኮምፒውተር ላይ ያሉትን መረጃ እንዴት አሰራሩ በባይናሪ በነምበር ሲስተም እንደሆነ አንደርስታንድ አድርገናል። ሶ ደግሞ እንዴትስ ይለካሉ፣ በምን አይነት መንገዶች እዛ ላይ ያሉ ዳታዎች ካራክተሮች እንዴት መለካት እንችላለን። ስለዚህ ኮመንሊ እነዚህ ቢት እና ባይት፣ ኪሎባይት፣ ሜጋባይት የምንላቸው ሜዥር የምናደርግባቸው አንድ ቴክኒኮች ናቸው ማለት ነው። እነዚህ ለዛሬ እዚህ ላይ ይበቃናል። ኔክስት ክላስ ቻፕተር 3 ላይ እያየን እንሄዳለን። ጥያቄዎች እየሰራን ኦር ደግሞ ፖርሽኖቹን ከጨረስን በኋላ በእነዚህ የምንጠየቃቸው ጥያቄዎች ሊኖሩ ስለሚችሉ እዚህ ላይ እያየን እንሄዳለን ማለት ነው።